እንዴት ናችሁ? ዛሬ ደግሞ ቻፕተር 1 ኮስት ተርም ኤንድ ኮንሴፕት ብዬ ይዤላችሁ መጥቻለሁ። በአዲስ ዩኒት በአዲስ ሳብጀክት ነው ዛሬ የተገናኘ ነው። ያው ብዙዎቻችሁ በሰራው ስራ ደስተኛ ሆናችሁ ስላየዋችሁ፣ ስለዚህ አሁንም ኮስት እንድስራላችሁ ብዬ አስቤያለሁ። ትንሽ ከበድ ይላል ሳብጀክቱ። ኖ ትናት ከባድ አይደለም፣ ግን ከሌሎች ቻፕተሮች ከሌሎች ሳብጀክቶች ትንሽ የተወሰነ ያዝ ስለሚያደርግ እሱን ብሰራላችሁ የተሻለ ነው ብዬ ነው። ቻፕተር 1ን መጀመሪያ ኮንሴፕት ቻፕተር 1 ስለሆነ ቻፕተር 1ን ደጋግማችሁ እንድታዩት ትፈልጋለሁ። ቻፕተር 1ን ኢቭን ሁለት የዩት ይሄን ቪዲዮ ማለት ነው። ለምሳሌላችሁ ቻፕተር 1 ነው ዋናው ጽንሰ ሐሳብ ያለ ኮንሴፕቱ ያለ ቻፕተር 1 ነው። ቻፕተር 2 ትንሽ ቻሌንጅ አድርጋችኋል። ለምን ጽንሰ ሐሳቡን ቻፕተር 1 ካልተረዳችሁት ማለት ነው። ስለዚህ ይህንን አጠር ባለች ሲሆን በአንድ ፓርት ካልሆነ ደግሞ በሁለት ፓርት ይዤላችሁ መጥቻለሁ። እዩት። ኮሜንት ላይ የሚያስፈልገውን ሐሳብ አስቀምጡልኝ። ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ተከታተሉኝ። ሌትስ ጎ። እንግዲህ ቻፕተር 1 ኮስት ተርም ኤንድ ኮንሴፕት ይላል። ኮስት ምንድነው? what does mean the term cost? ኮስት አካውንቲንግ ማለት ነው። እንግዲህ አካውንታንቶች ምንድነው ገቢያቸውን ሲያሰሉ ትርፋቸውን በጀታቸውን በሚያሰሉበት ሰዓት ወይንም ስራ በሚሰሩበት ሰዓት የስራቸውን የሰሩበትን ያወጡትን ኮስት ማስላት አለባቸው፣ ማወቅ አለባቸው። እንግዲህ ኮስት ምንድነው? how to calculate our cost, how to what factors are encouraged to have a cost፣ እነዚህ እናያለን ማለት ነው። ስለ at the end of this chapter ምንድነው ማየት የምንችለው? identify and give examples of each of the three basic manufacturing cost categories። ኤግዛምፕል ለምሳሌ ለዳይሬክት ሌበር፣ ዳይሬክት ማቴሪያል፣ ማኑፋክቸሪንግ ኦቨርሄድ የሚሉትን ማለት ነው። distinguish between product cost and period cost and give example of each። ፕሮዳክት ኮስት ምንድነው? ፔሪድ ኮስት ምንድነው? ፕሮዳክት ኮስት ምንድነው? ዳይሬክት ሌበር፣ ዳይሬክት ማቴሪያል፣ ዳይሬክት ማኑፋክቸሪንግ ኦቨርሄድ ኮስትን የሚያካትት ነው። ምንድነው ደግሞ ፔሪድ ኮስትን ደግሞ ፊኒሽ ከሆነ በኋላ ፕሮዳክታችን የምናመርተው ፕሮዳክት ፊኒሽ ካደረገ በኋላ የምናወጣው ወጭ ነው። ለአድሚኒስትሬቲቭ ሊሆን ይችላል፣ ለሴሊንግ ሊሆን ይችላል። ሌላው ፕሪፔር ኢንካም ስቴትመንት ኢንክሉዲንግ ካልኩሌሽን ኦፍ ዘ ኮስት ጉድ ሶልድ ነው። ኢንካም ስቴትመንት ማዘጋጀት፣ ባላንስ ሺት ማዘጋጀት፣ እንዲሁም ደግሞ ፕሪፔር ስኬጁል ኮስት ኦፍ ጉድ ማኑፋክቸር። ኮስት ኦፍ ጉድ ማኑፋክቸርድ የምንለው በአንድ ፔሪድ በአንድ ሴሚስተር ያመረትነው ፊኒሽድ ፕሮዳክታችን ለፊኒሽድ ፕሮዳክታችን የወጣው ወጭ ነው ኮስት ኦፍ ጉድ ማኑፋክቸርድ ማለት። ሌላው ደግሞ አንደርስታንድ ዘ ዲፈረንስ ቢትዊን ቫሪያብል ኮስት ኤንድ ፊክስድ ኮስት። ሃው the cost increase or decrease depends on the output we have produced or an output we have sold or an activity ማለት ነው። it may be fixed or it may be variable። እስኪ ደስ እናያለን። understand the difference between direct cost and indirect cost ማለት ነው። direct cost ምንድነው? indirect cost ምንድነው? understand cost classification ይላል። እስኪ እንየው። let's go። so in managerial accounting the word cost ማለት does not have just one meaning የለውም። ብዙ አይነት ሚኒንግ አለው። እንደ አገላለጻችን ብዙ አይነት ሚኒንግ አለው። instead it used to in many different ways depending on what manager is። ምንድነው የሚያስፈልገው? ፋይናንሻል ሪፖርት ለማዘጋጀት ነው፣ ፕላኒንግ ኤንድ በጀቲንግ ለማዘጋጀት ነው፣ ዲሲዥን ሜኪንግ ለመስራት ነው። እንደ አስፈላጊነቱ የምንጠቀመው የኮስት አይነት ይለያያል ማለት ነው። ሶ ለምን ሊያገለግል ይችላል? ለፋይናንሻል ሪፖርቲንግ ፕሪፔር ፋይናንሻል ሪፖርት ለማዘጋጀት፣ እንዲሁም ደግሞ ቱ ፕላን ፊውቸር አክቲቪቲ ለማዘጋጀት። ፊውቸር አክቲቪቲ በማዘጋጀበት ሰዓት ኮስቱ ምን ያክል ነው? ይሄን ያሰብኩት ስራ ኮስቱ ምን ያክል ነው? ሶ ለዚያ ኮስት መስራት አለበት። እንዲሁም ደግሞ ዲሲዥን ሜኪንግ በሁለት ኦልተርኔቲቮች መካከል ዲሲዥን ሜኪንግ ለመስራት የሁለቶች ኦልተርኔቲቭ ኮስታቸው ምን ያህል ነው? ኮስቱ መቼም አንድ ሰው ኮስቱ ከፍ ያለውን አይደለም የሚወስነው ማለት ነው። ኮስቱ ዝቅ ያለውን የሚወስነው። ሶ ዲሲዥን ሜኪንግ ለማድረግ ምን ያስፈልገዋል? ኮስት ማወቅ ያስፈልገዋል፣ የሚያስወጣውን ኮስት። ሌላው ምንድነው? ጀነራል ኮስት ክላሲፊኬሽን ስናየው to understand we first study manufacturing company because they perform almost all business activity። ማኑፋክቸሪንግ ካምፓኒ የምንለው እንግዲህ ይገዛል፣ ያመርታል፣ ይሸጣል። መግዛት፣ ማምረት፣ መሸጥ ነው። ግን ማኑፋክቸሪንግ መርቻንዳይዚንግ ምን ይሆን እስኪ እናየዋለን። ሶ ማኑፋክቸሪንግ ካምፓኒ ምን ያደርገዋል?
ዲቫይድ ኮስት ኢንቱ 3 ካቴጎሪስ። አንደኛ ዳይሬክት ማቴሪያል ነው፣ ዳይሬክት ላበር ነው፣ ማኑፋክቸሪንግ ኦቨርሄድ ነው። ዳይሬክት ማቴሪያል ማለት ከምንሰራው ስራ ጋር ዳይሬክትሊ ሪሌትድ የሆነ ማለት ነው። ለምሳሌ አንድ መኪና ማምርት ከሆነ እሱ ሮ ማቴሪያሉ ጎማ ሊሆን ይችላል፣ መብራት ሊሆን ይችላል፣ ማዞሪያ ሊሆን ይችላል፣ ክላክስ ሊሆን ይችላል። ለሱ እንዳጠቃላይ ግብአቱ ማለት ነው። ዳይሬክት ሌበር ማለት ደግሞ ያን መኪና የሚሰራው ሰውዬ ስኪል ያለው ማለት ነው። እሱን የሚሰራው በእጁ ወይንም በኮምፒውተር የሚሰራው ነገር ከሆነ ዳይሬክት ሌበር እንለዋለን። ማኑፋክቸሪንግ ኦቨርሄድ ማለት ደግሞ ሁሉንም ኮስት የሚያጠቃልል ነው። ኤክሴፕት ዋት ዳይሬክት ሌበር ኤንድ ዳይሬክት ማቴሪያል። ኢንዳይሬክት ማቴሪያል ሊሆን ይችላል፣ ኢንዳይሬክት ሌበር ሊሆን ይችላል፣ ለኦፊስ ረንት ሊሆን ይችላል፣ ኢንሹራንስ ሊሆን ይችላል፣ ዲፕሪሺየሽን ኮስት ሊሆን ይችላል። ለሱ የሚወጣው ወጪ አጠቃላይ ለማናጀሩ የሚወጣው ሳላሪ ሊሆን ይችላል። ሁሉም ነገር ኢንዳይሬክት ሌበር ብያቸዋለሁ። ለሱ የሚወጣው ወጪ ሁሉም ማኑፋክቸሪንግ ኦቨርሄድ ይባላል። እነዚህ ሶስቶች የሚያገለግሉት መቼ ነው? ስራው እየተሰራ የምናወጣባቸው ወጪዎች ናቸው። ወጪዎች ስራው እየተሰራ ባለበት ሰዓት። እሺ ዳይሬክት ማቴሪያል የምንለው ቢካም ፓርት ኦፍ ዘ ፋይናል ፕሮዳክት can be easily traced to the product. These are also called raw material እንላቸዋለን። ለምሳሌ እንጨት ለምን ቴብል ወይም ጠረጴዛ ለመስራት ምን ያስፈልገናል? ጣውላ ያስፈልገናል። ፋብሪክ ምን ለመስራት? ክሎዝ ለመስራት። ስቲል የብረት ቁርጥራጮች ለምን ያስፈልጋል? ለመኪና ካር ለመስራት ያገለግላል። እነዚህ ምንድናቸው? ስቲል፣ ውድ፣ ፋብሪክ ምናምን እንላቸው ምንድናቸው? raw material ናቸው። indirect material የምንለው ደግሞ used in production but hard to trace, small or insignificant cost. ይሄን ያክል ነው ልንለው አንችልም። በጣም ኢንሲግኒፊካንት ናቸው። ወደ ማኑፋክቸሪንግ ኦቨርሄድ ነው እንጂ አቀላቅለን ኋላ ኮስታችን የምንቆጥር ይሄን ያክል ነው ለማለት ትንሽ ይከብዳል። ለምሳሌ አሁን ጠረጴዛው የምንሰራበት ሰዓት ግሉ አለ፣ ማሟጨጫው ሙጫው ማለት ነው። ኔይል አለ፣ ሚስማሮች፣ እነዚህ ሶልደሮች ደግሞ እነዚህ መተኮሻዎች፣ የሆነ ጋራጅ ቤት አሁን ስትሄዱ ጨራር ምናምን እያደረገ የሆነ ብረቱን እናንተን የሚያገናኙ የለም እሱ ማለት ነው። እነሱን ይሄን ያኮስት ነው ብሎ ዳይሬክትሊ ለመቁጠር ወይንም ራው ማቴሪያሉ ነው። ለዚህ አሁን ይሄን ጠረጴዛው ስታዩት አሁን ሚስማሮች አይታያችሁም፣ የተሟጨጩበት አይታያችሁም። ኮስት አውጥተናል፣ ግን ራው ማቴሪያል ልትሉት አትችሉም። ራው ማቴሪያል የምትሉት አሁን የወንበሩን ብረት የወንበሩን ተለይ ያለውን ጣውላውን ማለት ነው። እሱን ነው ራው ማቴሪያል ብላችሁ የምታዩት። እሱ አሁን ለምሳሌ አንድ መኪና ላይ ብታዩ አሁን እንትን ሊኖር ይችላል፣ ቡለን ማለት ነው። እንግዲህ when it comes to direct labor ማለት እንግዲህ እንዳልኳችሁ ስኪል ያለው ስራውን የሚሰራው ነው። ያን ስራ መኪና እየሰራን ከሆነ እሱን መኪና የሚሰራው ከሆነ ዳይሬክት ሌበር እንለዋለን። አሁን አንድ ቤት የሚሰራ ከሆነ ቀጥታ ቤቱን የሚሰራው አናጢው ሙያ ያለው የሚሰራው ቀጥታ ምን ይባላል? ዳይሬክት ሌበር እንለዋለን። እንጨት የሚያቀብለው ራው ማቴሪያሉን የሚጠብቀው እንዲሁም ብዙ አይነት ወጪ አለ። እሱ ኢንዳይሬክት ሌበር ነው የምንለው። ምንድነው ኢንዳይሬክትሊ ወጪ እያወጣለት ነው። ግን ይሄን ያክል ለምሳሌ አንድ ስራ ለማሰራት አንድ እርሻ ለማሰራት አሁን አንድ ገበሬ ይሄን ያክል ላበር ቀጠርኩ ይላል። እነዛ ላበሮች ምንድነው የሚሆኑት? ስራውን የሚሰሩት ናቸው። ስራው እንግዲህ እርሻ ተሆነ እርሻ የሚያርሱት ማለት ነው። ግን የእርሻ ዕቃ የሚያቀብሉ ስንቅ የሚያቀብሉ ምን የሚያደርጉት ግን ኢንዳይሬክት ሌበር ናቸው። ምክንያቱም እነሱ ተጨመሩም አልተጨመሩም ስራው ላይ ምን አይደርግም። ስለው ተሎ የሚፋጠን ከሆነ ተሎ አይፋጠንም። ስለው ኳሊቲ ይኖረው ላይ ኖረው የሚለው ነገርም ዲፔንድ አያደርጉትም። እነሱ ወጭ ግን አላቸው። ገብታችኋል አይደለ? ስለዚህ ኤግዛምፕል በምናይበት ጊዜ አሴምብሊ ወርከር ኢን ፋክተሪ፣ ካርፔንተር ቢልዲንግ ሃውስስ፣ ኤሌክትሪሺያን ኢንስቴሊንግ ኢኩዊፕመንት። ገብታችኋል? ካርፔንተር ቢልዲንግ ሃውስ ቢልድ ለማድረግ ሃውሱን፣ አሴምብሊ ወርከር ኢን ፋክተሪ ላይ ኤሌክትሪሺያን ኢንስቴሊንግ ኢኩዊፕመንት ለመግጠም የኤሌክትሪሺያኖች ማለት ነው። እነዚህ ናቸው ዳይሬክት ሌበር ናቸው፣ ስኪል ያላቸው ማለት ነው። ስለ ስራው ማሰራውን የሚያውቁበት። ግን ኢንዳይሬክት ሌበር ግን worker whose cost cannot be easily traced to specific products or tracing is too difficult or costly or impractical ነው። ይሄን ያክል ሌበር ፈይቷል ለማለት it is not impossible because indirect labor ለምሳሌ ጃኒተር ጽዳቶች ሊሆን ይችላሉ። ሱፐርቫይዘር እንደስሩት ብሎ የሚያሰራ ሊሆን ይችላል። ግን ስራውን እየሰሩት ያሉ ግን በቃ ታች አድርገው ስራው የሚሰሩት ናቸው። ዳይሬክት የምንለው ገብታችኋል አይደለ? ወጪ እኮ አለው። ግን ማቴሪያል ሃንድለሩ ማቴሪያል ወይንም ስቶር ኪፐር ማለት ነው። ማቴሪያል አሁን የሚያስፈልገን አንድ ስቶር የራሱ ዲፓርትመንት አለ። ገብታችኋል አይደለ? እሱ ላይ እየጠበቀ የሚያስፈልገውን ማቴሪያል እሹ የሚያደርገው ማን ነው? ኢንዳይሬክት ሌበር ነው። እንዲሁም ደግሞ ሴኩሪቲ ጋርድ ጠባቂ ማለት ነው። they do not directly make the product ማለት ቀጥታ ፕሮዳክቱን አይሰሩትም። ገብታችኋል አይደለ? እሺ ማኑፋክቸሪንግ ኦቨርሄድ ምንድነው? ማኑፋክቸሪንግ ኦቨርሄድ እንዳልኳችሁ ዳይሬክት ማቴሪያል፣ ኢንዳይሬክት ሌበር እንዲሁም ደግሞ አዘር ፋክቶሪ ኮስትስ
such as machine maintenance, electricity, factory rent, depreciation of machine, insurance, factory, etc. አጠቃላይ ወጪዎች እንግዲህ ካልኳችሁ በስተቀር ከዳይሬክት ላበርና ከዳይሬክት ማቴሪያል በስተቀር ማኑፋክቸሪንግ ኦቨርሄድ ነው ኢንክሉድ የሚያደርጋቸው ማለት ነው። እሺ other name for manufacturing overhead such as factory overhead ማለት ይቻላል። እንግዲህ እንዳትሳሳቱ ፈተና ላይ አሁን factory overhead ብሎ መጣባችሁ መያዝ አለባችሁ። indirect manufacturing cost ሊላችሁ ይችላል። factory burden ሊላችሁ ይችላል ማለት ነው። non manufacturing cost ምንላቸው what are they? non manufacturing cost ማለት after products are become finished ከሆነ በኋላ የሚወጡት ወጪ ናቸው። it is running the product and also selling the product. To sell the product and to run the product we have so much cost እናወጣለን ለዚያ ማለት ነው። ስራት ሳይሆን just በቃ ምንድነው ተሰርቶ የራሱ ምን ይኖረዋል ዌርሃውስ ይኖረዋል አይደል እንትኑ ተሰርቶ የሚቀመጥበት እሱን ለማስተዳደር ለመሸጥ አሁን ለምሳሌ አድቨርታይዚንግ ለመስራት ሴል ኮሚሽን ሴል ሳላሪ ለሻጩ ደሞዝ እንሰጣለን። ትራቨልስ ፎር ሴል ለትራንስፖርቴሽን ለደላላዎች ለዚህ የምናወጣው ወጪ ምን ይባላል? ነን ማኑፋክቸሪንግ ማለት እንግዲህ ማምረት ነው። ነን ማኑፋክቸሪንግ ማለት ግን ማምረት እንዳልኳችሁ ከማምረት ጋር ያልተገናኘ ነን ማኑፋክቸሪንግ ማለት ነው። ሁለተኛው አድሚኒስትሬቲቭ ኮስት ነው፣ ለማስተዳደር ኮስት ፎር ራኒንግ ዘ ኦርጋናይዜሽን አጠቃላይ ማስተዳደር ነው። አጠቃላይ ኦርጋናይዜሽኑን ለማስተዳደር የምናወጣው ወጪ ምን ይባላል? ነን ማኑፋክቸሪንግ ኮስት ናቸው። ለማናጀሩ የሚወጡ ሳላሪ ነው ይችላል። አካውንቲንግ ይሄን ያህል ኮስት ወጣ፣ ይሄን ያህል ወጪ ወጣ፣ ይሄን ያህል ፔሮል እያለ የምናወጣው ኦፊስ ስታፍ ለሰራተኞች አጠቃላይ የምናወጣው ወጪ እንግዲህ አንድ ማኑፋክቸሪንግ ካምፓኒ እንግዲህ ለምሳሌ ሲሜንት ፋብሪካ ቢሆን ብዙ አይነት ሲሜንት ፋብሪካ ይኖራል። ከዛ ሲሜንት ፋብሪካ ብዙ አይነት ኢምፕሎይ ይኖራል። የራሱ ጽዳተኛ አለ፣ የጥበቃ አለ፣ የአካውንታንት አለ፣ የጸሐፊ አለ፣ የካሼር አለ። ለሱ የምናወጣው ወጪ አጠቃላይ administrative cost እንለዋለን። public relations so non manufacturing cost is the cost after finished good ማለት ነው። selling plus administrative cost ብለን መጥራት እንችላለን ይቻላል። እሺ product cost እና period cost ልዩነቱ ምንድነው? ቅድም ምን ብለናል? ከፈል ነው manufacturing cost እና non manufacturing cost ምኖችን የኮስት አይነቶችን manufacturing cost የምንለው በምናመርትበት ሰዓት ያንን ፕሮዳክት ለማምረት የምናወጣው ወጪ። non manufacturing cost የምንላቸው ግን ፕሮዳክቱ ከተመረተ በኋላ ወይንም ከፕሮዳክቱ ከመመረቱ ጋር ምንም ሪሌትድ የሌለው ነገር ማለት ነው። ሶ ፔሪድ ኮስት ወይንም ፕሮዳክት ኮስትም ተመሳሳይ ነው። ፕሮዳክት ኮስት እንደምንነው እንደ ማኑፋክቸሪንግ ኮስት ሲሆን ፔሪድ ኮስት ግን እንደ ነን ማኑፋክቸሪንግ ኮስት አድርገን መውሰድ እንችላለን። ፔሪድ ኮስት ሪሌትድ ቱ ሜኪንግ ዘ ፕሮዳክት ኢንክሉዲንግ ዳይሬክት ማቴሪያል፣ ዳይሬክት ሌበር፣ ማኑፋክቸሪንግ ኦቨርሄድ ማለት ነው። ይሁን ቅድም እንዳልኳችሁ these costs are stored in inventory first become expense when product is sold። አሁን እነዚህ ተመረቱ አይደለ? ለምሳሌ አንድ መኪና ቅድም እንግዲህ በመኪና አልመጣላችሁ እንዲገባችሁ አንድ ኤግዛምፕል የሰጧችሁ ለዚህ ነው። አንድ መኪና ስናመርት ለምሳሌ 50 መኪና መረትን። 50 መኪና በስንት ብለ ነው? በስንት ልበላችሁ? 100 ሚሊዮን ይሁን። እሺ 50 መኪና 100 ሚሊዮን ይሁን። 100 ሚሊዮን ኮስት ነው እንጂ የምንለው 100 ሚሊዮን ኤክስፔንስ አንለው። ኤክስፔንስ እናየዋለን። ማቺንግ ፕሪንሲፕል የሚባል ነገር አለ። ማቺንግ ፕሪንሲፕል ማለት አንድ ነገር ኤክስፔንስ የምንለው ኢንካም ጀነሬት ስናደርግበት ነው። የሆነ ነገር ኢንካም ለማድረግ ነው አይደል? አንተ ኤክስፔንስ ብታወጣው ደርሰመሽም ኤክስፔንስ አታወጣም። አሁን ኢንሹራንስ ብናይ ኢንሹራንስ ስትገባ ኢንካም የሆነ ነገር ጥቅም ለማግኘት ነው አይደል? ኢንሹራንስ የምትገባው የ2 ዓመት ኢንሹራንስ ቀድመ ብትገባ አሁን ኢንሹራንስ ኤክስፔንስ ብላ አትመዘግበውም። ፕሪፔድ ኢንሹራንስ ኢንቨንተሪ ወይንም አሴትህ ነው። ለምሳሌ ካርድ ሞላህ እንበል፣ የ100 ብር ካርድ ሞላህ ኮስት ነው። 100 ብር ካርድ አውጥተሃል፣ ኤክስፔንስ ግን አይደለም። ለምን አልተጠቀምከውማ? ሪቨኒው አላገኘበትም። ሪቨኒው ማለት ማንኛውም ጥቅም ሪቨኒው ነው። ያን ሪቨኒው ሲያስገኝህ ምን ይሆናል? ኤክስፔንስ ያደርጋል። የ50 ብር ተጠቀምከው፣ የ50 ብር ምንድነው? ኤክስፔንስ። የ50 ብር ምንድነው? ተጠቀምክ። ገብታችኋል አይደለ? ሰርቪስ ሪቨኒው አገኘበት ማለት ነው። ስለዚህ ይሄ ፕሮዳክት ኮስት የምንለው መጀመሪያ መረት የ100 ሚሊዮን ካራ ምርተን ምን አደረግናቸው? ኢንክሪዝድ ባይ 100 ሚሊዮን ኢንቨንተሪ ብለን ኢንክሪዝ አደረግነው። ገብታችኋል አይደለ? ስንሸጠው ግን በኮስቱ የ100 ሚሊዮን ኮስት የሚሆን ነው አይደለ? ያመረትነው እንትን ካሩ በዚያ አማውንት ኤክስፔንስ እናደርገውና ሴሊንግ ሪቨኒው ብለን ክሬዲት እናስቀምጣለን ማለት ነው። እንግዲህ መጀመሪያ እንደ ኢንቨንተሪ ነው የምናስቀምጣቸው፣ ከዚያ ስንሸጠው ነው ኤክስፔንስ የምናደርገው ነው። ግን when it comes to period cost
the expense are recorded immediately ቀጥታ እንደከፈል ነው ኤክስፔንስ የሚሆነው። ለምሳሌ ምን ሊሆን ይችላል መሰላችሁ? ለማናጀሩ አሁን ሳላሪ ከፈላችሁ። ሳላሪ ስትከፍሉት ኤክስፔንስ ነው፣ ወጪ አወጣችኋል። እንዲሁም ደግሞ ኪራይስ ቢሆን የዶርም አሁን የሆነ ለስቶር ሃውሱ ለፊኒሽድ ፕሮዳክት የምታስቀምጡበት ተከራይታችኋል፣ ረንት ማለት ነው። እሱን ኢቨን ቀድማችሁ የምትከፍሉት ኤክስፔንስ ነው። ቀድማችሁ ባትከፍሉት እንኳን አክሩድ ኤክስፔንስ የሚባል ነገር አለ። ኦልሬዲ ኢንከር ተደርጓል፣ ኤክስፔንሳችን አልከፈልነውም። ኢንከር አክሩድ ማለት ኦልሬዲ አክሩድ ኤክስፔንስ ወይንም አክሩድ ሬቨኒው ይባላል። አክሩድ ኤክስፔንስ ማለት አንድ ነገር ኤክስፔንስ ኢንከር ዱናል ግን ካሽ አልከፈልንም። አክሩድ ሬቨኒው ማለት ደግሞ ሬቨኒው አግኝተናል ግን ካሽ አልተቀበልንም ማለት ነው። በዚህ ሰዓት አክሩድ ኤክስፔንስ ሊሆን ይችላል፣ ዳይሬክትሊም ካሽ ከፍለን ሊሆን ይችላል። በዛን ሰዓት ለምሳሌ ለማናጀሩ ሳላሪ ማናጀሩን እያሰራን ነው ከሆነ ወይንም አንድ ኤምፕሎይ እያሰራን ከሆነ ምንድነው ታልከፈልነው እየሰራ ነው የሶስት ሳምንት ሰርቶ ከሆነ በዛ 3 ሳምንት ምንድነው ኤክስፔንስ ነው ወይንም ከፍለው ነው ከሆነ ኤክስፔንስ ነው። ኢሚዲየትሊ ወጭ ስናወጣ ኤክስፔንስ እናደርገዋለን። ግን ፕሮዳክት ኮስት ግን ስንሸጠው ነው ኤክስፔንስ የምናደርገው ነው እያላችሁ አይደል? ልዩነቱ ይሄ ነው። ፔሪድ ኮስት ማለት እንደ ነን ማኑፋክቸሪንግ ኮስት ነው። ሴሊንግ እና አድሚኒስትሬቲቭ ኮስቶች ናቸው። ለሴሊንግ የምናወጣውና ለአድሚኒስትሬቲቭ የምናወጣው ኮስት። ማቺንግ ፕሪንሲፕል ያልኳችሁ ቅድም እዚህ ያለላችሁ ድጋሚ ነው እንትን ያልኳችሁን cost should be recorded as expense in the same period they help generate revenue ሲያስገኙ ነው ኤክስፔንስ የምንለው ነው ማቺንግ ፕሪንሲፕል የምንለው። ለምሳሌ ለ2 ዓመት ኢንሹራንስ ገባ did not record or expense now rather record as inventory prepaid expense ብለህ እንደ ኢንቨንተሪ ነው የምትቆጥረው እንጂ ኢንሹራንስ ለ2 ዓመት ብትገባ ኮስት ነው አወጣበታል። prepaid expense ምን ብለህ ትገባለህ? ኢንቨንተሪ አድርገህ ታስቀምጠዋለህ ማለት ነው። ገብቷችኋል አይደለ? እሺ ፕሮሰስ ኢን ፕሮዳክት ኮስት ላይ ያለው ፕሮሰስ መጀመሪያ ፕሮዳክት ኢዝ ሜድ ተሰራ፣ ከዛስ ኮስት ስቶርድ ኢንቨንተሪ ተቀመጠ፣ ከዛ ፕሮዳክት ኢዝ ሶልድ ቢካም ኮስት ኦፍ ጉድ ሶልድ ይሆናል ማለት ነው። ገብቷችኋል አይደለ? ፕሮዳክቱ ሲሸጥ ኮስት ኦፍ ጉድ ሶልድ። ለምሳሌ ኮስት ኦፍ ጉድ ሶልድ ማለት ምን መሰላችሁ? የ100 ብር 100,000 የሚያወጣ እቃ ሸጥን አይደለ? ኮስት ማለት ኮስት ነው የተሸጠው እቃ ኮስቱ እንደማለት ነው። we record as expenses after sale of inventory by the amount of its sold cost በተሸጠው ለምሳሌ የ100 ብር ያወጣንበትን ኮስት 100 ብር ኮስት ያወጣንበትን ፕሮዳክት ሸጥ ነው። በዚያ አማውንት ኤክስፔንስ እናደርገዋለን። የሸጥነው ግን በ200,000 ነው ይችላል 100,000 ግሮስ ፕሮፊት አትርፈንበት ነው። ግን ኔት ፕሮፊቱ ግን ልዩነት አለው እናየዋለን። ሶ በሸጥነው አማውንት በተሸጠበት ኮስት ምን እናደርጋለን? ኤክስፔንስ እናደርጋለን ሲሸጥ ማን ላይ ፕሮዳክት ኮስት። ግን ፔሪድ ኮስት ግን ኤክስፔንስ ኢሚዲየትሊ ኤክስፔንስስ ሪከርድድ ዌን ኢንከርድ ናት ዌን ካሽ ኢዝ ፔድ ካሽ ፔድ ላይሆን ይችላል። ኢንከርድ ለምሳሌ ቅድም እንዳልኳችሁ ረንት ስንከፍል እንትን የቤት ኪራይ ስንሆን ዝም ብለን የሰው የቤት ኪራይ ተጠቅመን ከሆነ ወይንም መብራት ዩቲሊቲ አለ አይደለ? መብራት ተጠቅመን ከሆነ የአንድ ወር ተጠቅመን ከሆነ እንከፍላለን። አልከፈልነውም የሪቬል ሊሆን ይችላል። ኦልሬዲ ኤክስፔንሱ ሂዷል። ካሽ ነው ያልከፈልን እንጂ ኤክስፔንስ ለምን ምን መዘግበው በዚህ ሰዓት ማለት ነው። እሺ ፕራይም ኮስት እና ኮንቨርዥን ኮስት ማለት ፕራይም ኮስት ማለት ዳይሬክት ማቴሪያል እና ዳይሬክት ላቨር የሚወጣው ኮስት ነው። ኮንቨርዥን ኮስት ደግሞ ለዳይሬክት ላቨር ያወጣነውና ለማኑፋክቸሪንግ ኦቨርሄድ ማለት እንግዲህ ኮንቨርዥን ኮስት እንግዲህ እንዳትደናገሩ ዳይሬክት ላቨር ሲደመር ኢንዳይሬክት ላቨር ሲደመር ኢንዳይሬክት ማቴሪያል ሲደመር አዘር ኦርጋናይዜሽናል ኮስት ማለት ነው። እሺ ማኑፋክቸሪንግ ቨርሰስ መርቻንዳይዚንግ ካምፓኒ ልዩነታቸው ምንድነው? ማኑፋክቸሪንግ ካምፓኒ ወይንም ማኑፋክቸሪንግ ካምፓኒ ስንመጣ ምንድነው? ሜክስ ፕሮዳክት ሃዝ ፕሮዳክሽን ኮስት አለው፣ ዳይሬክት ማቴሪያል፣ ዳይሬክት ላቨር፣ ማኑፋክቸሪንግ ኦቨርሄድ አለው። ኤግዛምፕል ፈርኒቸር ፋክቶሪ ሊሆን ይችላል፣ ቴክስታይል ፋክቶሪ ሊሆን ይችላል። እነዚህን የሚያመርት ነው ማኑፋክቸሪንግ ካምፓኒ ማለት። መርቻንዳይዝ ካምፓኒ ግን ባይስ ኤንድ ሴል ፊኒሽድ ጉድ ነው። ፊኒሽ የተደረጉ ጉዶችን ይገዛል፣ ይሸጣል። ኖ ፕሮዳክሽን ፕሮሰስ የለውም። ኤግዛምፕል ቡክ ስቶር መጽሐፍ ገዝቶ የሚሸጥ ከሆነ ሱፐርማርኬቶች ላይ። እንዲሁም ደግሞ ዘ ባላንስ ስቴትመንት ኦፍ ፋይናንሻል ፖዚሽን ሲሚላር ነው። ቦዝ ካምፓኒ ምን አላቸው? አሴት አላቸው፣ ሊያቢሊቲ አላቸው፣ ኢኩዊቲ አላቸው። በት the main difference is exist in inventory. When it comes to merchandise company has only one inventory which is ምንድነው? አንድ ኢንቨንተሪ ብቻ ነው የተገዛው ዕቃ ፊኒሽድ ፕሮዳክት ብቻ ማለት ነው። but when it comes to manufacturing company there is three main type of inventory. The first one is raw material, let's see. The second one is finished
ጉድስ ዘ ሰከንድ ዋን ኢዝ ወርክ ኢን ፕሮሰስ ኢንቨንተሪ ዘ ሰርድ ዋን ኢዝ ፊኒሽድ ጉድ ማለት ነው። እነሱ ሶስቶች ምንድን ናቸው? ሶስት የኢንቨንተሪ አይነቶች ናቸው። ማን ላይ? ማኑፋክቸሪንግ ካምፓኒዎች ላይ ማለት ነው። እዚህ ላይ ኤግዛምፕል ነው። ለምሳሌ ማኑፋክቸሪንግ ካምፓኒ ላይ ነው ይሄ። ልብ አድርጉ። ራው ማቴሪያል 60,000 ተሰጥቶናል። ወርኪንግ ፕሮሰሱ ቢጊኒንግ ላይ ማለት ነው ወርኪንግ ፕሮሰስ 90,000 ተሰጥቶናል። ፊኒሽድ ጉድ 150,000 ተሰጥቶናል። አጠቃላይ ቢጊኒንግ ኢንቨንተሪ ስንት ነው? 275,000 ተሰጥቶናል። እዚህ ላይ ባላንስ ሺት ነው። የዚህ ባላንስ ሺት ልንሰራ ነው ማለት ነው። ከዚያ ኤንዲንግ ደግሞ ራው ማቴሪያል 50,000፣ ወርኪንግ ፕሮሰስ 60,000፣ ፊኒሽድ ጉድ 175,000፣ ቶታል 285,000 ኢንዲንግ ኢንቨንተሪ አለን። እስቲ እንግዲህ እንስራው። ባላንስ ሺት ምን እንስራ? ኢንካም ስቴትመንት ምን እንስራ? ባላንስ ሺት ማለት እንዲገባችሁ አንድ ካምፓኒ የሚያስቀምጣቸው ምኖች ናቸው? አሴቶች ናቸው። አሴት ሲደመር ኢኩዊቲ ሲደመር ሊያቢሊቲ ሁሌም ቀጣይነት ያላቸው ናቸው። በአመት ይሄን ያክል፣ በሁለት አመት ይሄን ያክል። ግን ኢንካም ስቴትመንት ማለት ደግሞ በአንድ ፒሪየድ ምን ያህል አተረፈ፣ ምን ያህል ከሰረ፣ የካምፓኒውን ስትሬንግዝነት የሚያይ ነው። ይሄን ያህል ትርፍ፣ ይሄን ያህል ስትሬንግዝ የሚል ነው። ገብታችኋል አይደለ? ኢንካም ስቴትመንት ሞስት ኦፍ ዘ ታይም ምን ይደራረጋሉ ያለው ካንስል ይደረጋሉ ማለት ነው። እሺ ለምሳሌ መርቻንዳይዚንግ ካምፓኒ ላይ ምን ሰጥቶናል? እዚህ ላይ ጊቭኑ ማለት ነው። ቢጊኒንግ ኢንቨንተሪ 100,000 ተሰጥቶናል። ቆይ ያሳየኋችሁ ይሁን። ቢጊኒንግ ኢንቨንተሪ 100,000 አለን። ከዚያ ለምሳሌ በ2017 ስራው ተጀመረ እንበልና በ2018 ነው የመጣን። 2018 መስከረም ላይ ስንሄድ ያምና ኢንቨንተሪ ስንት አገኘን? 100,000 ኢንቨንተሪ አገኘን። መርቻንዳይዝ ካምፓኒ እንግዲህ ኢንቨንተሪ የምትሉት ፊኒሽድ ፕሮዳክት ነው። ለምሳሌ ጫማ ሊሆን ይችላል። ጫማው እንደ ኢንቨንተሪ መውሰድ ትችላላችሁ። ለመሸጥ ነው የተገዛ 100,000 ጫማ ልንበል ወይንም ኢንቨንተሪ ብላችሁ ሰዱት፣ ደስ ባላችሁ ሰዱት። ከዚያ 650,000 ጨመርን። ማን ላይ? ጥቅምትና ሂዳር ላይ 650,000 ጨመርን። ከዚያ ተሳስ ላይ ስንት አገኘን? 750,000 ለመሸጥ ዝግጁ የሆኑ እቃዎች አገኘን። ጥር ላይ ስንሄድ ስንት ተረፈን? 150,000 ኢንቨንተሪ ተረፈን። ስንቱ ተሽጧል ማለት ነው? እንግዲህ እየቆጠርኩላችሁ ያለውን አም ሶሪ 150,000 ጫማዎች ሳይሆን የ150,000 ኮስቶች ማለት ነው። እስቲ ይቅርታ እንዴ ሶሪ የ100,000 ጫማ ሳይሆን የ100,000 ኮስት 100,000 የተገዛ ጫማ ማለት ስንት ጫማ እንደሆነ አይታወቅም። የተገዛበትን እዚህ ላይ ዩኒት ኮስቱን አላስቀምጠውም። የ100,000 ኮስት ስንት አለ? መስከረም ላይ ነበረን። በአዲስ ዓመት 2018 ስንመጣ ኤግዛምፕል ነው 650,000 ጥቅምትና ሂዳር ጨመርን። የ750,000 ደግሞ የ750,000 አጠቃላይ 750,000 የተፈጀበት ኮስት ስንት አለን ማለት ነው? ተሳስ ላይ አቫይሌብል አለን። ጥር ላይ ስንሄድ የ150,000 ኮስት ተረፈን። ስንቱ ተሽጦ ነው ማለት ነው? 600,000 የ600,000 ተሽጧል ማለት ነው። ስለዚህ ኮስት ኦፍ ጉድ ሶልድ ማለት እንግዲህ የተሸጠው እቃ ዋጋው ኮስቱ 600,000 ነው። 600,000 ጥር ላይ ሽጠናል። እስቲ ፕሮፊታችን ስንት ቢሆን ነው? ከዚያ 600,000 የሸጥነው ስንት ነው? በ1 ሚሊዮን ብር ነው። የ600,000 ያወጣበትን እቃ ስንት ሲሸጠው? 1 ሚሊዮን ብር። ከዚያ ኮስት ኦፍ ጉድ ሶልድን ቀንሰው ፕሮፊቱን ለማስላት የተሸጠበት ስንት ነው? 600,000። አጠቃላይ ስንት ግሮስ ፕሮፊታችን ስንት ሆነ? 400,000። ግን 400,000 ግን ፕሮፊታችን ነው። አሁን አብዛኛው ሰው አሁን ሲያሰላ አሁን የሆነ እቃ ገዝቶ ገበያ ሄደ 100,000 የገዛውን 200,000 ሸጠው 200,000 አተረፍኩ 100,000 አተረፍኩ ነው የሚላችሁ እንጂ አያስበውም። ያወጣውን ወይ ለትራንስፖርት ያወጣውን ለደላላ ያወጣውን እሱን ዘንግቶ ይሄን ያላተረፈ እቃውን ያትዝናት ኮሬክት። ከዚያ 100,000 ግን ለሴሊንግ ኤክስፔንስ አውጥቷል። ለደላላ ሊሆን ይችላል፣ ለትራንስፖርት ሊሆን ይችላል። 200,000 ደግሞ ያ ፕሮዳክት የሚሸጥ ደግሞ የክራይ የማናጀሩን የምን ደግሞ 200,000 አትርፏል። እሱ ፕሮዳክት እንግዲህ ይሄን ፕሮዳክት በማምረቱ ያ ሰውዬ ስንት አግኝቷል? 100,000 ብር አግኝቷል ማለት ነው። ኔት ኢንካሙ ኤግዛክትሊ 100,000 ብር አግኝቷል። እሺ ይሄ በማን ነው? በመርቻንዳይዝ ካምፓኒ። እስኪ በማኑፋክቸሪንግ ካምፓኒ እንምጣ። መጀመሪያ እዚህ ላይ እዩት። እዚህ ስጧችን ኤግዛምፕል ይኸው፣ ይችን ተመልከቷት። ፖዝ አድርጋችሁ እያቱና እንምጣ። እንግዲህ ቢጊኒንግ ፊኒሽድ ጉድ አለን። 125,000 ቢጊኒንግ ፊኒሽድ ጉድ ነበረን። ከዚያ ኮስት ኦፍ ጉድ ማኑፋክቸርድ 850,000 አለን። ኮስት ኦፍ ጉድ ማኑፋክቸርድ ማለት ፊኒሽድ የሆነ ፕሮዳክት ነው። በምን በዛ ፔሪድ የተመረተ በአንድ ፔሪድ ውስጥ የተመረተ ፊኒሽድ ፕሮዳክት ከሆነ ኮስት ኦፍ ጉድ ማኑፋክቸርድ ነው። ኮስት ኦፍ ጉድ ማኑፋክቸርድ እና ቶታል ማኑፋክቸሪንግ ጉድ ምንድነው ልዩነቱ የሚለውን አሳያችኋለሁ። እስቲ አሳያችኋለሁ። ታዚያ ኮስት ኦፍ ጉድ ማኑፋክቸርድ 850,000 የ850,000 ፕሮዳክት በዚህ ዓመት አመረትን። እንግዲህ አሁንም መስከረም ላይ ስንመጣ 2018 መስከረም ላይ ስንገባ የ125,000 መኪና እንወሰደውና ይሄ የ125,000 መኪና ተቀምጧል።
አግኝተናል። አምና ያመረትነው ፊኒሽድ የሆነ ኦልሬዲ መሸጥ ብቻ የቀረው ከዚያ እስከ ጥር ነው እንበለውና የ850 ሺህ መኪና ደግሞ አመረትን እስከ ጥር። ለምሳሌ 125 ሺህ ፊኒሽድ የተደረገ አገኘን በመስከረም። እንዲሁም ደግሞ የ50 ሺህ መኪና ጎማው ምናምኑ ተዘጋጅቶ የተወሰነ ፕሮሰሱ ሂዶ ያላለቀ ሊሆን ይችላል። እሱንም ጨረሰን በአዲስም ጀምረን ጨርሰን የስንት ሺህ አመርተናል? የ850 ሺህ መኪና አመርተናል። አጠቃላይ እንግዲህ ለመሸጥ የስንት ሺህ አቬይሌብል ናቸው? 975 ሺህ። ኤንዲንግ ፊኒሽድ ጉድ የ175 ሺህ ቀረን። ከ975 ሺህ ስንቱ ሽጠነዋል ማለት ነው? የ800 ሺውን ሽጠነዋል። ከዚያስ ፕሮፊትን እንሽተው። ይህን 800 ሺህ የ800 ሺውን መኪና በስንት ሸጥ ነው? በ1 ሚሊዮን 500 ሺህ ዶላር ሸጥ ነው። በ1 ሚሊዮን 500 ሺህ ዶላር። ከዚያ 1 ሚሊዮን 500 ሺህ ሸጥ ነው። ነገር ግን ለዚህ 1 ሚሊዮን 500 ሺህ ለሸጥንለት ምን ያህል ነው ያወጣን ብለን ስናይ 800 ሺህ አወጣናል። ሶ ግሮስ ማርጂን ወይንም ግሮስ ፕሮፊታችን ስንት ነው? 700 ሺህ ነው። ነገር ግን ሴሊንግ ኤክስፔንስ 250 ሺህ አወጣናል። ቅድም እንዳልኳችሁ ለመሸጥ ያወጣው ወጪ፣ ለአድሚኒስትሬቲቭ ለማስተዳደር፣ ቱ ረን ዘ ፕሮዳክት፣ ቱ ረን ዘ ካምፓኒ፣ ቱ ረን ዘ አጠቃላይ 300 ሺህ አወጣናል። ኔት ኢንካማችን ኔት ይሄንን የ800 ሺህ ፕሮዳክት አምርተን በመሸጣችን ስንት አግኝተናል? 150 ሺህ አይደለም። ዋት አባውት 175 ሺህ የ175 ሺህ ኮስት ስንት ያተርፈን ይሆን? አልተሸጠም። ስንት ያተርፈን ይሆን? እናየዋለን። እንግዲህ ይሄ 175 ሺህ ለ2019 ነው የሚቀጥል። 2019 ላይ እሱን ደምረን 2019 ላይ ኮስት ኦፍ ጉድ ማኑፋክቸርድ ያደረግነው ጋራ ተደምሮ ይሸጣል ማለት ነው። እናየዋለን። እሺ ኮስት ኦፍ ጉድ ማኑፋክቸርድ ማለት ኤንድ ኮስት ኦፍ ጉድ ሶልድ ቱ ካልኩሌት ዘ ኮስት ኦፍ ጉድ ሶልድ ኢን ኤ ማኑፋክቸሪንግ ካምፓኒ ምን ያስፈልገናል? ዊ ኒድ ኮስት ኦፍ ጉድ ማኑፋክቸርድ ያስፈልገናል። ቢጊኒንግ ፊኒሽድ ጉድ ያስፈልገናል። ኤንዲንግ ፊኒሽድ ጉድ ያስፈልገናል። ቢካዝ ኮስት ኦፍ ጉድ ሶልድ which is equals to እንዴት ነው የምታደርጉት? ኮስት ኦፍ ጉድ ማኑፋክቸርድ ፕላስ ቢጊኒንግ ፊኒሽድ ጉድ ማይነስ ኤንዲንግ ፊኒሽድ ጉድ አድርገን እናገኘዋለን። ኮስት ኦፍ ጉድ ማኑፋክቸርድ ማለት ቶታል ማኑፋክቸሪንግ costs for good that were completed during the period በዛ ፔሪድ ኮምፕሊት የተደረጉ ፊኒሽድ የተደረጉ ፕሮዳክቶች ምንድናቸው? ኮስት ኦፍ ጉድ ማኑፋክቸርድ ይባላሉ። ያምነው ነው ያካተተም የአምነው ፕሮዲክስ የተደረገው ነው ያካተተም። አምና ግን በአምነው ዕለት በዛኛው በፔሪድ ዋን ላይ ወርክ ኢን ፕሮግረስ የሆነውን ዘንድሮ ጨርሰን ፊኒሽድ አድርገን መቁጠር እንችላለን። እንትኑን ለምሳሌ 100 ሺህ ደርሷል። 100 ሺህ አውጥተንታል። አምና በ2017 ብለን ያዝነውን 100 ሺህ አውጥተንታል። መኪናው ግማሽ ደርሷል፣ አላለቀም። በ2018 ሄድና ስንሄድ ደግሞ 100 ሺህ ጨመርን። የ100 ሺህ ዋጋ ጨመርን። የዳይሬክት ማቴሪያል፣ የዳይሬክት ሮ ማቴሪያል፣ ላበር ምናምን። ከዚያ ያምነው 100 ሺህ አንደምረውም። ያምነው 100 ሺህ ኦልሬዲ ቢጊኒንግ ወርክ ፕሮግረስ ነው የምናስቀምጠው። ገብቷችኋል አይደለ? ቢጊኒንግ ወርኪንግ ፕሮግረስ። ከዚያ ፊኒሽድ ሆኗል አይደለ? ፊኒሽድ ሆኗል። እሺ ኤሌመንትስ ኦፍ ኮስት ኦፍ ጉድ ማኑፋክቸርድ ምን ናቸው? ዳይሬክት ማቴሪያል ዩዝድ፣ ዳይሬክት ላበር፣ ማኑፋክቸሪንግ ኦቨርሄድ። እነዚህን ይፈጃል ማለት ነው። ዳይሬክት ማቴሪያል ቱ ካልኩሌት ዳይሬክት ማቴሪያል ዩዝድ የተጠቀምነውን ዳይሬክት ማቴሪያል ለማስላት ምንድነው የምናደርገው? ስታርት ቢጊኒንግ ራው ማቴሪያል ኢንቨንተሪ ሲደመር የገዛ ነው ምን ይሰጠናል? ጊቭስ ማቴሪያል አቫይላብል ፎር ሴል ነው ወይንም ፎር ፕሮዲዩስ ነው። ለምሳሌ በ2018 እንዳልኳችሁ ስንት ሺህ ራው ማቴሪያል አገኘን? 100 ሺህ ራው ማቴሪያል አገኘን። ከዚያ 100 ሺህ ጨመር 200 ሺህ ለመስራት ተጠቀምን። ከዚያ ምን ለማግኘት ነው? ዳይሬክት ማቴሪያል የተጠቀምነው። ከዚያ 50 ሺህ ራው ማቴሪያል ተረፈን። ስንት ተጠቅመናል? 150 ሺህ ተጠቅመናል ወይንም አመርተንበታል ማለት ነው። ሶ ለምሳሌ እዚህ ላይ ያለላችሁ እንደውም ኤግዛምፕል 50 ሺህ ነበረን ቢጊኒንግ ራው ማቴሪያል። ከዚያ 370 ሺህ ጨመርንበት። ከዚያ ኤንዲንግ ራው ማቴሪያል 100 ሺህ ሆነ ማለት ነው። ዳይሬክት ማቴሪያል ዩዝድ የሆነው እንግዲህ 50 ሺህ ሲደመር 370 ሺህ ማይነስ 100 ሺህ ስናደርገው 410 ሺህ ተጠቅመናል ማለት ነው። ወይንም ምን አድርገናል? ወይ ፊኒሽድ ደርሰናል ወይንም ወርክ ኢን ፕሮግረስ ደርሰናል። ወርክ ኢን ፕሮግረስ በምንሄድበት ጊዜ ራው ማቴሪያላችን ይቀንሳል፣ ወርክ ኢን ፕሮግረሳችን በዚያ አማውንት ይጨምራል፣ ኮስቱ ማለት ነው። እሺ ኮስት ኦፍ ጉድ ማኑፋክቸርድ ማለት ቶታል ማኑፋክቸሪንግ ኮስት ፕላስ ቢጊኒንግ ወርክ ኢን ፕሮግረስ ኢንቨንተሪ ማይነስ ኢንዲንግ ወርክ ኢን ፕሮግረስ ኢንቨንተሪ ነው። እንዳልኳችሁ ኮስት ኦፍ ጉድ ማኑፋክቸርድ የምንለው በአንድ ፔሪድ ፊኒሽድ የተደረገው ነው። ቶታል ማኑፋክቸሪንግ ኮስት አለ። ቶታል ማኑፋክቸሪንግ ኮስትም እንደዚሁ አጠቃላይ በዛ ፔሪድ ፊኒሽድም ሊሆን ይችላል፣ ነን ፊኒሽድም ሊሆን ይችላል። አጠቃላይ የወጣው ወጪ ኢንዲንግም ሊሆን ይችላል፣
ፊኒሽድ የሚያደርግ ነው ሊሆን ይችላል። አጠቃላይ ያወጣነው ወጪ ቶታል ማኑፋክቸሪንግ ኮስት እንለዋለን። ከዚያ ቢጊኒንግ ወርክ ኢን ፕሮግረስ ኢንቨንተሪ ተደመረበት። ኤንዲንግ ወርክ ኢን ፕሮግረስ ኢንቨንተሪ ስንቀንሰው ማን እናገኘን ማለት ነው? ኮስት ኦፍ ጉድ ማኑፋክቸርድ። ምክንያቱም ኮስት ኦፍ ጉድ ማኑፋክቸርድ የምንለው ፊኒሽድ የሆነውን ነው። ኤንዲንግ ወርክ ኢን ፕሮግረስ ለምን የቀነሰው? ፊኒሽድ ስላልሆነ ነው። ያ ቢጊኒንግ ወርክ ኢን ፕሮግረስ ኢንቨንተሪ የተደመረ ለምንድን ነው? አምና ቢጊኒንግ ወርክ ኢን ፕሮግረስ ነበረ በዘንድሮ ዕለት ማለት ነው። ግን ዘንድሮ ጨምረን ጨረስ ነው አጠናቀቅ ነው። ከዚያ በምን ያጠናቀቅ ነው? ቶታል ማኑፋክቸሪንግ ኮስት ተጨምሮ ነው ያወጣነው። ይሄን ለማጠናቀቅም ያወጣነው ወጪ ቶታል ማኑፋክቸሪንግ ኮስት ይጠቃልላል። ከዛ ኤንዲንግ ወርክ ኢን ፕሮግረስም በቶታል ማኑፋክቸሪንግ ኮስት ላይ ስለተጠቃለለ ስለነበረ ሁለት ጊዜ እንዳይደመር ይቀነሳል ማለት ነው። ሶ ቶታል ማኑፋክቸሪንግ ኮስት ዲፈር ፍሮም ኮስት ኦፍ ጉድ ማኑፋክቸርድ ነው። ቶታል ማኑፋክቸሪንግ ኮስት ኦል ኮስት ኢንካርድ ዱሪንግ ዘ ፔሪድ ነው። ሁሉም ኮስት ኦፍ ጉድ ማኑፋክቸርድ ግን ኮስት ፎር ኮምፕሌትድ ጉድ ኦንሊ። ኮስት ኦፍ ጉድ ሶልድ ማለት ደግሞ ቢጊኒንግ ፊኒሽድ ጉድ ሲደመር ኮስት ኦፍ ጉድ ማኑፋክቸርድ ማይነስ ኢንዲንግ ፊኒሽድ ጉድ ስናደርገው ምን እናገኛለን? ኮስት ኦፍ ጉድ ሶልድ እናገኘዋለን ማለት ነው። ግልጽ ካልሆነላችሁ አናግሩኝ ኮሜንት ላይ። በጣም ግልጽ ስለሆነ እና ተፊ ጀምሬ ስለደገምኩት ነው። እሺ ኮስት ክላሲፊኬሽን ፎር ፕሪዲክቲንግ ኮስት ቢሄቪየር ይላችኋል። ኮስት ቢሄቪየር እንግዲህ ኮስት ቢሄቪየር ማለት ሃው ኮስት ቼንጅ ዌን አክቲቪቲ ቼንጅ ነው። አንድ አክቲቪቲ በተጨመረ ቁጥር ይቀንሳል ይጨምራል። ቢሄቪየሩ ምንድን ነው? ቢሄቪየሩ ደግሞ የምንለየው በሁለት አይነት ቢሄቪየር ነው። ቫሪያብል ኮስት ሊሆን ይችላል፣ ፊክስድ ኮስት ሊሆን ይችላል። ቫሪያብል ኮስት ከሆነ ኮስት ዳት ቼንጅ ኢን ቶታል ዳይሬክትሊ ዊዝ ዘ ሌቨል ኦፍ አክቲቪቲ። ሌቨል ኦፍ አክቲቪቲያችን በጨመረ ቁጥር ምን ይጨምራል? ቫሪያብል ኮስታችን ይጨምራል። ታውቃላችሁ። ዌን አክቲቪቲ ራይዝ ቶታል ኮስት ራይዝ ያደርጋል። ፌል ሲያደርግ ደግሞ አክቲቪቲያችን ቶታል ኮስታችን ፌል ያደርጋል። ለምሳሌ አክቲቪቲ ሊሆን ይችላል ዩኒትስ ፕሮዲውስድ 10 ፕሮዳክት በምናመርት ጊዜ ኮስታችን ይጨምራል። ቫሪያብል ኮስት ለምሳሌ 10 ፕሮዳክት ለማምረት ምን እናደርጋለን? ራው ማቴሪያል እንጨምራለን፣ ዳይሬክት ላበር እንጨምራለን፣ ኢንዳይሬክት ላበር እንጨምራለን። ኮስቱ ይጨምራል። ሶ ዩኒትስ ሶልድ ማይልስ ድራይቭን ብዙ በተጓዘ ቁጥር ቤዲስ ኦኩፒድ ሃወርስ ወርክድ ቤት ብዙ በሰራን ቁጥር ይሄዳል ማለት ነው። ለምሳሌ እዚህ ያለላችሁ ግን when it comes to the unit cost of variable cost it is the same ነው። አንድ ፕሮዳክት በምናመርትበት ጊዜ አንድ ፕሮዳክት ስናመርትም 24 ነው የሚፈጅ። ከዚያ ቶታል ፕሮዳክቱ ቶታል ቫሪያብል ኮስቱ ስንት ይሆናል? ዩኒት ኮስት ታይምስ ዩኒት ፕሮዲውስድ ነው ስናገኛለን 24 አገኘን። 500 ስናመርትም ያው 24 ነው። 500ውን አመረት ነው በ24 አንዲቱን በ24 ነው ማለት ዩኒት ኮስቷ። ስለዚህ 12000 እንፈጃለን ቶታል። አንድ ስናመርት ደግሞ አሁንም 24 ነው 24000 ቶታል ኮስቱ ከምኑ ጋር ይጨምራል? ከዩኒት ፕሮዳክቱ ጋር ዳይሬክት ኢንቨርስሊ ዳይሬክት ሪሌትድ ያለው ማለት ነው። ፊክስድ ኮስት እንመጣ ግን ፊክስድ ነው ሪሜን ፊክስድ ነው ኤክሴፕት ዋት ዩኒት ፊክስድ ዩኒት ኮስት ማለት ነው። ዩኒት ኮስት ነው እንጂ እየቀነሰ የሚሄድ ብንማድረግ ነው ብዙ ባመረትን ቁጥር። ለምሳሌ አሁን አንድ ቤት ተከራየን። አንድ ጊዜ ተከራይተነዋል 100,000 ብር ከፍለንበታል እንበል። ከዚያ ብዙ አመረትንም አላመረትንም አይጨምርም አይቀንስም። የኮስቱ የቤቱ ኮስት ማለት ነው። አንድ ጊዜ ተከፍሎበታል። ወይንም አንድ ማሽን አለ ተገዝቷል። አንድ ጊዜ ለአመት ያገለግላል ተብሎ ተገዝቷል። ብዙ አመረትንበትም አላመረትንበትም ኮስት አይጨምርም። ይሄ ማለት ነው ፊክስድ ኮስት ማለት ኮስት ዳት ሪሜንስ ኮንስታንት ኢን ቶታል ሪጋርድለስ ኦፍ አክቲቪቲ ሌቨል። ቶታል ፊክስድ ኮስት ድ ናት ቼንጅ አስ አክቲቪቲ ራይዝስ ኦር ፌልስ አንለስ አፌክትድ ባይ ኤክስተርናል ፋክተር ላይክ ፕራይስ ቼንጅ። ለምሳሌ ፕራይሱ ቼንጅ የሚያደርግ ከሆነ ምናልባት ኢንፍሌሽን ምናምን ካለ ሊጨምር ይችላል። ፊክስድ ኮስት ፐር ዩኒት ግን ምንድነው? አቬሬጅ ፊክስድ ኮስት ቼንጅስ ዊዝ አክቲቪቲ። ለምሳሌ ቶታል ኮስት ሲካፈል ለአክቲቪቲ ሌቨል ስለምታደርጉት ቶታል ኮስቱ በጨመረ ቁጥር ቶታል ኮስቱ እየጨመረ ልክ ነኝ። ቶታል ኮስት ሲካፈል ለዩኒት ፕሮዲውስድ ነው። ቶታል ኮስቱ አንድ ነው ብያችኋለሁ። ዩኒት ፕሮዲውስዳችን ደግሞ እየጨመረ ስለሚሄድ ምንድነው እየቀነሰ ነው የሚሄድ ማለት ነው። ምኑ ዩኒት ኮስቱ ቶታል ኮስቱ ዘሴም ስለሆነ ከዛ ለዩኒት ፕሮዲውስድ ስታደርጉት ላመረት ነው ፕሮዳክት ወደ ስታካፍሉት ለምሳሌ 100,000 ነው አጠቃላይ ያወጣለት። ከዛ 100,000 ለ10 ፕሮዳክት እናመርት ስንት 10 አወጣን አንዱ። አሁንም ደግሞ 20 ስናመርት ደግሞ 100,000 ስካፈል ላይ 5 እየቀነሰ ነው የሚሄድ። እስቲ አን ኤግዛምፕል ነው። አሁን እንዳልኳችሁ 800,000 ነበረ አጠቃላይ መንዝሊ ኮስቱ 800,000 ነው። 10 ስናመርት 800 ሆነ። ለ10 800 ኮስት ሆነ። 500 ስናመርት ደግሞ 16 ይሆናል። 200 ስናመርት 2 ስናመርት 4 ይሆናል። እየቀነሰ ይሄዳል እንትኑ ማለት ነው። አቬሬጅ ኮስቱ ግን ቶታል ኮስቱ ግን ተመሳሳይ ነው። ሌላው
ዋት ኢዝ ኮስት ኦብጀክት ነው። ኮስት ኦብጀክት ማለት ኤኒቲንግ ፎር ዊች ዊ ዋንት ቱ ሜዠር ኮስት ነው። ኮስት ኦብጀክት ማለት አንድ ሊታይ ሊለካ ሊታወቅ የሚችል ነገር ስለዚያ ኮስት ሊሰራለት የሚችል ነገር ነው። ለምሳሌ ፕሮዳክት ያመረትነው ፕሮዳክት ስንት ምን ያህል ኮስት አለው፣ ለከስተመሮች ምንድነው ፕሮሞት ለማድረግ አድቨርታይዝ ለማድረግ የምናወጣው ወጪ፣ ለስራው ለዲፓርትመንቱ ያወጣነው ወጪ፣ ስለዚያ ስለሆነ ነገር ነው ወጪ የምናወጣው። መቼም ስላልሆነ ነገር ወጪ አይወጣም። የሆነ ኮስት ለማስላሰል ስለምን ነው ኮስት የምታወጣው ነው። ኮስት ማለት ኦብጀክት ማለት እሱ ነው አንድ ነገር። ሶ ዳይሬክት ኮስት ማለት አለ፣ ኢንዳይሬክት ኮስት አለ። ዳይሬክት ኮስት ማለት ስለዛ ስለምናወጣው ነገር ኮስት ስለምናሰላለት ነገር ዳይሬክትሊ ሪሌትድ የሚያደርግ ነው። ለምሳሌ ቅድም ፕሮዳክት በምናመርትበት ጊዜ ዳይሬክት ላበሩና ዳይሬክት ማቴሪያሉ ለመኪናው አሁን መኪና የሚሰራው ሰውዬና ለመኪና የምናመጣው ራው ማቴሪያል ዳይሬክት ማቴሪያል እንለዋለን፣ ኢንዳይሬክት ኮስት እንለዋለን። ኢንዳይሬክት ኮስት ግን ኢንዳይሬክትሊ ዝም ብሎ ለአቀቃ ለሚያቀብሉት ለማሟጫጫው ለሚያዋጡት ማለት ነው። ዲፈረንሻል ኮስት የሚለው ደግሞ ዲፈረንስ ኢን ኮስት ቢትዊን ቱ ኦልተርናቲቭስ፣ ሁለት ኦልተርናቲቭ በመኖሩ የኮስቱ ልዩነት ነው። ዲፈረንሻል ሪቨኒው ማለት ደግሞ ሁለት ኦልተርናቲቭ ሪቨኒው በመኖሩ የሪቨኒዋችን ልዩነት ነው። ለምሳሌ ምን መሰላችሁ? ዲፈረንሻል ኮስት ማለት እዚህ በማምረትና እዚያ በማምረት ወይንም ብዙ በማምረትና ትንሽ በማምረት የሚኖረው የኮስት ልዩነት። ሪቨኒውስ ይህን አይነት ፕሮዳክት በማምረትህ በመሸጥህና እዚህ በመሸጥህና ወይንም አዲስ አበባ በመሸጥና ድሬዳዋ በመሸጥህ ያለው ልዩነት ሪቨኒው በሱ ነው። ኢንክሪሜንታል ኮስት ማለት ይሄኛውን ትተህ እዛኛው በመሸጥህ ኮስት ጨመረ፣ እዚህኛው ትተህ ደግሞ እዛኛው በመሸጥህ ደግሞ በማምረትህ ደግሞ ኮስት ቀነሰ የሚለው ነው። ዲክሪሜንታል ኮስት ማለት ዲክሪዝ ኢን ኮስት ቢትዊን ቱ ኦልተርናቲቭ። እንግዲህ ዲፈረንሻል ኮስት እና ዲፈረንሻል ሪቨኒው ማለት ሁለት ኦልተርናቲቭ አለ፣ መጀመሪያ ልትረዱት የሚገባው ነገር ማለት ነው። ሌላው ኦፖርቹኒቲ ኮስት ነው። ኦፖርቹኒቲ ኮስት ማለት አንድ ነገር ለማጣት አንድ ነገር የምታጣው ነገር ነው። ኦፖርቹኒቲ ኮስት the potential benefit lost when choosing one alternative over another not usually recorded in the accounting record but essential for decision making። አንድ ማናጀር ሁለት ነገር ይወስናል አይደለ? አንድ ነገር ውሳኔው እንግዲህ ሲባል እንግዲህ ሁለት ኦልተርናቲቭ አሉ፣ ጥቅምም አላቸው ጉዳትም አላቸው። ይሄን ብትመርጠው ይሄኛው ይቀርባል፣ ይሄኛው ስትመርጠው ደግሞ ይሄኛው ይቀርባል። ስለዚህ የተሻለው ጉዳቱ ዝቅ ያለውን ተውና ጥቅሙ ከፍ ያለውን እመርጣለሁ። እንግዲህ ኦፖርቹኒቲ ኮስት ማለት እሱ ነው። አንድ ተማሪ አሁን በትምህርት ማጥናቱን ትቶ ቢዝናና መዝናናቱ ኢዝ ሪክሬሽን ጊዜያዊ ደስታ አለው። ትምህርት ማጥናቱ መተው ደግሞ ጉዳት አለው። ትምህርት ማጥናቱ ደግሞ ቢመርጥ ትምህርቱ ያገኝበታል ጥቅም፣ ሪክሬሽኑን ደግሞ አጣ። ልክ እንደሱ ነው። የሆነ ነገር ለማግኘት የሆነ ነገር ማጣት ኦፖርቹኒቲ ኮስት ይባላል። ለምሳሌ ሳላሪ ቨርሰስ ኤዱኬሽን የምንለው አንድ ሰው 38000 ተቀጥሮ እየሰራ እያለ ትምህርት አልተማረም። ትምህርት መማር አለበት። ትምህርቱን 38,000። ስለዚህ ኦፖርቹኒቲ ኮስት ማለት በ38,000 ኦፖርቹኒቲ ኮስት ይባላል። ኤቭሪ ዲሲዥን ሃዝ አን ኦፖርቹኒቲ ኮስት። የምትወስናቸው ውሳኔዎች ደግሞ ሁለት ኦልተርናቲቭ ሲኖር ነው ውሳኔ የምትወስን። ስለዚህ 38,000 ይሄ ሰውዬ አጣ፣ ምን ለማግኘት ትምህርት ለመማር ብሎ ማለት ነው። እሺ ሌላው የመጨረሻው ሳንክ ኮስት ነው። ሳንክ ኮስት ማለት ኦልሬዲ ሃፕን ያደረገ ኮስት ነው፣ ምንም ሊመለስ የማይችል ነው፣ ውሳኔ የሌለው ነው። ይሄ ኦፖርቹኒቲ ኮስት ግን በሁለቱም መካከል ዲሲዥን የሚሰራላቸው ናቸው። ሳንክ ኮስት ግን cost that has already been incurred and cannot be changed by one future decision። ስለወደፊት ወስነህ ምንም ልታስቀረው ልትመልሰው የማትችለው ነገር ነው። ለምሳሌ አንድ ካምፓኒ ባወጥ ስፔሻል ፐርፐዝ ማሽን ፎር በ50,000 ኤጅር ሲጎ ከአንድ ዓመት በፊት በ50,000 ገዛ። ፕሮዳክትስ ሜድ ባይ ዘ ማሽን ኢዝ ናው ኦብሶሌት። ጊዜው አልፎባቸዋል። ስለዚህ ጊዜው ስላለፈባቸው ብዙ ጊዜ አምርቼ በቃ ኮስቴን የ50,000ን ኮስት ምን ማድረግ አለ ሪከቨር ማድረግ አለብኝ ቢል አይችልም። ከንቱ ውዳሴ ነው የሚሆነው፣ ከንቱ ልፋት ነው። ሶ ምን ማድረግ ያለበት መተው። ለምሳሌ ከጅቡቲ የሆነ ፕሮዳክት አስመጣው፣ አዲስ ፕሮዳክት ነው ብዬ አዲስ አበባ ሲደርስ እንዲያስመጣውት ገዝቼ ምናምን ከፍዬበታለሁ። አዲስ አበባ ሲደርስ ገና ስራውን መሸጥ ሳልጀምር ኦብሶሌት ነው ተተቷል። ሲጀመር መንግስትም ከልክሎታል ተባለ። ምን ተደረገ? ውሳኔ የለውም። ምንም ኦልተርኔቲቭ የለኝም። ተውኩት። መሸጥ ብቻ ነው፣ መጣል ብቻ ነው። ማንም አይሸጥ አልሸጠውም፣ አልጠቀመውም፣ ምንም አልረውም። ሶ ሳንክ ኮስት ማለት ኦልሬዲ ሃፕን የተደረገ ውሳኔ ሊወሰንበት የማይችል ነገር ነው። ኤንድ ኦፍ ቻፕተር 1 ይላል። ቻፕተር 1 ይሄን ይመስል ነበረ። ከቻላችሁ ከገባችሁ ጥሩ ቻፕተርቱን እየላችሁ መጣለው። ካልገባችሁ ደግማችሁ እዩት። ቻፕተርቱን ከምትዘሉ ዋናው ኮንሴፕቱ ስለሆነ ደግማችሁ ቪዲዮውን እዩት። እንግዲህ ስለተመቻችሁ ሰብስክራይብ አድርጉት። አሪፍ ነው ያስረዳችሁ ብዬ ነው የማስበው። ወይ ደግሞ አላውቅም፣ ኮሜንት ላይ አስቀምጡልኝና የማሻሻል